ልብስ ለብሻለሁ ገባው ለመሰናበት ከዛ ሁለቱ እንደዚህ ተኝተዋል እሱ በእነሱ እግራቸው መሃል በግርጌ በኩል ፊቱን ወደ ግርግዳ አዝሮ ተኝቶ ነበር ያ ሁለቱን ሰላም ብዬ እሱን ሰላም ለማለት ጎንበስ ስል እሱ ወደኔ ሲዞ ከንፈር ለከንፈር ተሳሳተ ኢማጂን ምን ዳስ ይችላል ተኝቻለሁ ተኝቶ ቆነ ንገሩት በቃ አረፍ የሚባለው በቃ ቻው በሉት ነው የሚባለው የተኛም ሰው ቢሆን በተኛበት ስመሽ ትሄጃለሽ አይደል ዞር ያለው እንደዚህ ነው ለተኛውና ጉንጩን ለመሳም ምቹ ነበርና እኔ እንትን ባልኩበት ሆን ብሎ ነው ራሱ ራሱ ዞረ መፍትሄ ያላገኘለት ክርክር እስካሁን ያላመነው ጉዳይ ስለሆነ ነው ራሱ አላመነም ፈጣሪ ትዳርን ሲያዘጋጅልን ከዛ ምናገኛቸው በረከቶች ከዛ ምናተርፈውን ትርፎች ስለሚያውቅ አዋቂ ነው እሱ ተሳስቶ ያውቅ በትዳር መሰብሰብ በጣም ከብዙ ነገር እንድትጠበቅ ያደርግሻል ስለዚህ ትዳር በቃ መሰረታዊ ነገር መኖር ያለበት ነገር ትዳርሽን የምታቆዩ ግን እንደ ቅድም እንደነገርኩሽ በመነጋገር ነው በማውራት ነው ነገሮች ገና ከመጀመሪያው ከመገናኘታችን ጀምሮ የነበረን አሁን ትዳር ውስጥም አለ ግልጽነት መነጋገር ዛሬም ነገም የምናረጋውን ነገር እንነጋገራለን እኔ በቀን ውስጥ ምን ያህል ጊዜ ከማን ጋር ትደዋወያለሽ ቢባል ከሱ ጋር መልስ የሚፈልግ ነገሮችን መፍታት የሚፈልግና ነገሮችን በዝምታ ማለፍ የሚፈልግ ሰው አንድ ላይ ሲሆን በጣም ትግስት ያስጨርሳል እሷ በዝምታ ነው ማለፍ የምትፈልገው እኔ ደግሞ ማውራት ፈልጋለሁ አይገናኝም በነገርሽ ላይና የሷ ዝምታ የኔን ይሄ ትግስቴን እስከመጨረሻው ድረስ እንትን ይሏል ይፈታተናልና በዛ ሞመንት ውስጥ መናገራቸው ማውራቸው ቃላቶች አሉ ቆም ብዬ ሳስባቸው እነዛ ቃላቶች ከባድ ሆኖ አይደል ግን ለኔ ለባለቤቴ እንደዚህ አይነት ቃላቶች አይገባትም ብዬ ነው ማምነው